የወዴት ተዋረደች ማለት ነው። የወዴት በስተመጨረሻ ተዋርዳለች ማለት ነው። ምክንያቱም ለእናትየዋ እናቴ ያየሁት ህልም ቀላል እንዳይመስልሽ፣ ግን እኔ በጣም ፈርቻለሁ። እርግዝና ብለን ያልነው ውሸት መሆኑን ካወቁ እውነት ወንድዬ ባሌ የምተወኝ ይመስልሻል? እያለቻት እያወራቻት እያለች እንግዲህ ፀሐይ ሰምታለች ማለት ነው። ፀሐይ ሰምታለች። እንደውም ከውጪ ወጥታ ፀሐይን እንቅ አድርጋ ምንድን የሰማሹ ነገር ምን አለ ብላ ስትላት፣ ኧረ እኔ ምንም ነገር የሰማሁት ነገር የለም፣ ጉሮሯን እንቅ አድርጋ ገላ ነበረ ማለት ነው። የወዲት ጉድ እንግዲህ ጉዷ የማያልቅ ሆኖ ተገኝቷል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። እንግዲህ ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቅንነት ለራስ ነው። ለኔ የምታደርጉልኝ ቅንነት ለእናንተም እንደ ጥላ እየተከተላችሁ እየሄደ በህይወታችሁ መልካም ነገር ስለሚሰራላችሁ ለኔም ቪዲዮን ስታዩ ኮሜንት ላይ አስተያየታችሁን ጽፎልኝ። እኔም በስደት ምድር ነኝ ያለሁት ማለት ነው። የእናንተ ብርታት የእናንተ ላይክ እኔን ያበረታታኛል፣ እንድሰራ ያደርገኛል እና ልፋት የለፋሁት ልፋትም ለኔ ያስደስተኛል ማለት ነው። ቤተሰቦቼ እንግዲህ የወዴት ምንድን ነው ትናንትና እየተፈጠረው ስንል ክፍል 17 የተፈጠረው ነገር ምንድን ነው? የወዴት ብዙ ህልም አልማ ነበረ። እንግዲህ እንዳያችሁት ብዙ ህልም 1 2 3 ህልም የምንለው አይደለም እና እግዚአብሔር ብዙ ህልም እያሳያት ነበረ። በነገራችን ላይ ህልም ሲታይ አንድ ከመንፈስ ቅዱስ፣ አንድ ከሴጣን እና ሁለተኛ ደግሞ ከዋልንበት ከምናስበው ሀሳብ የተነሳ እንደዚህ አይነት ህልሞች ይገለጹልናል ማለት ነው። ግን ለእሷ እግዚአብሔር እያሳያት ነው። ካለሽበት ነገር ተጠንቀቂ እባክሽ ትያዣለሽ እያለ እያሳያት ነው። ግን እሷ ከክፋቱ አሁንም አልተመለሰችም። ጭራሹን እንደውም ቶሎ እየበለጠ ማሳገድ አለብን። ለእናትየዋ ምንድን ያለችው እየበለጠ እኔ የማያየሁትን ህልም አንቺ ብታይ ኑሮ እንደዚህ አትይኝም ነበረ። ቶሎ ይህችን አሮጊት መገላገል አለብን፣ ቶሎ ብለን መግደል አለብን፣ አለበለዛ ግን እኔ በጣም እየፈራው ነኝ ብላ ትላታለች ማለት ነው። እናትየዋ ደግሞ ተይ እባክሽ ልጄ ቶሎ እኮ በአንድ ሀፍታ የምትሞት ከሆነ አንቺም እኔም ተጠያቂ ነን፣ ሁለታችንም እስር ቤት ነው የምንበሰብሰው። ስለዛን ነገሮች ሁላ በሂደት ናቸው መሆን ያለባቸው እንኳን ስትላት ላማዬ እኔ ያየሁትን ህልም አንቺ ብታይ ኑሮ በአንድ ቀን ነበረ የምትገላግያት እያለ ትገኛለች። አለበለዚያ ግን ያጠፉናሉ። ስለሚያጠፉን ቶሎ ብለን እኛ እነሱ ማጥፋት አለብን እያለ ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት የፈለገውን እንኳን አክል ትግስት ሰው ልጅ ቢታገዛት ፈጣሪ የንሳ እድሜ ቢሰጣትም የምትመለስ ሰው አይደለችም ማለት ነው። የተሰጣት አክተር በጣም ከባድ ነው። ኃጢአት በኃጢአት ላይ የሚያሰራት፣ ክፋት በክፋት ላይ የሚያሰራት የሆነ መናፍስት ነገር የተጠናወታት ነው የምትመስለው ማለት ነው። እንግዲህ ያንን ህልም ታለመች በኋላ ምንድን ነው ያለችው? ስትነሳ ወንድዬን ታገኘዋለች። በጣም ነው በጣም ነው የደነገጠችው ማለት ነው። በጣም አንተ የሰማከው ነገር አለ እንዴ ምናምን ብላ እንደውም ጭራሹን ትጠይቃለች። ኧረ እኔ ምንም ነገር የሰማሁት የለም። ምንድን ነው የሰማሁት እንዴ? ምን ሆንሻል? ሰላም አይደለሽም ወይ? አይ ሰላም ነኝ፣ ግን ምንም ነገር የሰማከው ነገር የለም? ኧረ እኔ ምንም ነገር የሰማሁት ነገር የለም። እንዴ ምን ነው በሰላም ነው ወይ? እባክሽ አትጨናቂ፣ የምትጨንቂው ጭንቀት ደግሞ ለልጁም ጥሩ አይደለም ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ በጣም ነው የተጨናነቀችው ከምታስቡ በለጠ። አሁንም እናትየዋን ምንድን ያለችው ወታ ሳሎን፣ አሁንም ሳሎን ነሽ እንዴ ያለሽው? መቼ ነው ከዚህ ሳሎን የምትነሹ? ዛሬም ተነጎዳም ሳሎን ነው ወይ ያለቻት። ጨራሹኑ ከሷ ጋራ አሁንም በዛ በመንገዷ ቀጥላለች ማለት ነው። የሚያሳዝን ነገር እኔ የሚገርመኝ ነገር ያን ሁላ እንኳን ህልም አይታ እንደዛ ሆና እንኳን ብትማር አይቺ በትንሽ ነገር የምትማር ሴትዮ አይደለችም ማለት ነው። ገባችሁ አይደለ? አንዳንድ ጊዜ እኮ በብዙ ነገር እኛ እንማራለን፣ በብዙ ነገር አስተዋይ ሰው እንሆናለን ማለት ነው። ግን አንዳንድ ሰዎች ደግሞ ምንም ነገር ባዩ የሚማሩ ሰዎች አይደሉም ማለት ነው። እና ከዛም በኋላ እንግዲህ ምንድን ያለቻት ሴትዮዋ፣ እባክሽ የማዬ እባክሽ ተይኝ ልጄ ልረፍበት፣ ሰላም ማግኘት እፈልጋለሁ ስትላት፣ የምን ሰላም ነው? አንቺ ሰላም ማግኘት የለብሽም። መቼ ነው አንቺ ግን ከዚህ ቤት የምትወጩ? መቼ ነው ቤቴን የምትለቅልኝ? ይሄ እኮ ቤቴ አንቺ ቤት አይደለም የእኔም ቤትም ነው የመጣሁት። አንቺ እኮ ጥገኛለሽ ስትላት፣ እኔማ እየተጠጋሁት የልጄ ቤት ነው። ልጄ ደግሞ
ልጄ ቤት ስለሆነ ደግሞ ልጄ ቤት ጥገኛ ልባለሁ፣ ምክንያቱም ይሄ ቤት የኔ ቤት ስለሆነ ትላታለች። ይሄማ በፊት ነበር ያንቺ ቤት፣ አሁን ግን የኔና የባለቤቴ ቤት ብቻ ነው ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር እሷም ይሄንን ችግር ፈርታ ጥላት ነው ልም ያለችው። ስትሄድ ሶፋውን ምን ትላለች? ሶፋዬ አይዞክ፣ ምንም ነገር እንዳታስብ፣ እንደ ጎረጎድክ አትቀርም እንትን እልልሃለሁ፣ ያኔ ምንም ነገር እንዳይሰማክ ለሶፋው ነው ይሄንን ነገር እያለች ያለችው ማለት ነው። በጣም በሚገርም ነገር ምንም ነገር እንዳይሰማክ ሶፋዬ፣ እንደ ጎረጎርክ አትቀርም፣ አቀልልሃለሁ፣ ወደ ቦታ ትመለሳለክ እያለችው ተሶፋው ጋር ታወራለች ማለት ነው። እንግዲህ ያስባችሁታል ምን አይነት ተንከሲስ የሆነ ሴትዮ እንደሆነች ማለት ነው። እና እንግዲህ ዛሬ ምንድን ነው ካሜራው ግማሽ ቪዲዮ ተቀርጿል፣ ግማሹ ቪዲዮ ደግሞ ስላልተቀረጸ ስላልተስተካከለላት ቀጥታ ወደ እንትና ቤት ሄዳ ነበረ፣ ወደ የወርድ ቤት ሄዳ ነበረ ማለት ነው። አለምዬ ሄዳ ምን አለቻት? የወርድዬ የገዛሽልኝ እኮ ካሜራ በጭራሽ ላውቀው አልቻልኩም። ስልክ ውስጥም ዩቱብ ላይ ይቺ ያደርገዋለሁ ብዬ ነበረ፣ ግን ሊስተካከልልኝ አልቻለም። እባክሽ አስተካክልኝ ትላታለች ማለት ነው። የምን ካሜራ ነው ብላ ስትለው፣ እንዴ የገዛሽልኝ እኮ ያ ካሜራ እኮ ለኔ ነው፣ ለኔ ስለገዛሽልኝ ስለዛን ማስተካከል አለብሽ፣ አስተካክልኝ እባክሽ። እንዴ ይሄ ካሜራ ለምን አስፈለገ? ለምንድን ነው አንቺ እንድገዛልሽ የፈለግሽው? ስትል የምወዳቸውን ሰዎች ልጠብቅባቸው ነው ትላታለች። እንዴ ድራማ ሰሪ ሆንሽ እንዴ ብለሽ ድራማ እየሰራሽበት ነው እንዴ ብላ ስትላት፣ አይ ምሰራውማ ድራማ በጣም አስተማሪ የሆነ ድራማ ነው እየሰራው ያለሁት፣ በጣም የሚያስተምር ድራማ እየሰራውበት እገኛለሁ። እባክሽ ወርድዬ አንቺም ልትረጅኝ ይገባል፣ በዚህ በድራማ ውስጥ በጣም አስተማሪ ድራማ ነው ትላታለች ማለት ነው። ብቻ መጥፎ ነገር እንደሆነ አንቺንም አደጋ ውስጥ የሚጨምር መሆን የለበትም ትላታለች ማለት ነው። አይ አሁንስ እኔ አይደለሁም አደጋ ወድቀው ነው አይደለሁም፣ ያ አደጋ የሚያስወድቀው ሰውዬ ነው አሁን ራሱ ነው የሚወድቀው፣ እኔ እንኳን አሁን አደጋ ውስጥ የምወድቅ አይመስለኝም ብላ ትላታለች ማለት ነው። ለማንኛውም ራስሽን ጠብቂ፣ ጥሩ አይደለም እንደዚህ አይነት ነገር ብላ ትላታለች ማለት ነው። ከዛም በኋላ እንግዲህ ምንድን ነው የተፈጠረው? የወርዲን አስተካክልልን ብላ ትላታለች ማለት ነው። ግን የወርድዬ አንድ ጥያቄ ልጠይቅሽ ትላታለች ማለት ነው። ምን ትላታለች? አንድ ሰው የምትወጂዋትን እናትሽን በመርዝ ልግደላት ቢል አንቺ ምን ታደርጊያለሽ? ትላታለች ማለት ነው። እኔማ ከሆንኩማ ወደ ህግ ቦታ ነው ወስጄ የማያሳስራት ብላ ትላታለች ማለት ነው። ህግ እኮ ስታሳስሪ እንትን ያስፈልገዋል፣ ይሄ እንትን ያስፈልገዋል፣ መረጃ ያስፈልጋል። እናንቺ መረጃ አላሽም ትላታለች። አዎ መረጃ ሙሉ በሙሉ አላስኩም፣ ህግ ደግሞ ሙሉ በሙሉ መረጃ ስለሚያስፈልግ እኔም መረጃዬን ማጠናከር አለብኝ ትላታለች። ምንድን ነው ይሄ ነገር እናንተ ቤት እየተፈጠረ ነው እንደዚህ ትላት። አይ እንደዛ ለማለት ብዬ አይደለም፣ ግን ደግሞ ይሄንን ነገር ማድረግ አለብሽ ብላ ትላታለች ማለት ነው። እሺ ብላ ተባብራት ወደ ቤቷ ሄዳ እንግዲህ ካሜራውን ሁሉ አስተካክላላታለች ማለት ነው። አሁን ቆንጆ ይቀርጻል፣ በስነ ስርዓቱ አድርጌ ትላታለች ማለት ነው። ቤት ውስጥ ሄዳ እንደውም እማዬ እንግዲህ እየወርዲን በጣም ትኩር ብላ ስታያት ነበረ። በጣም እባክሽ ምግብ በልተሽ ሂጂ፣ ቤቴ መተሽ አንድ ነገር እንኳን አፍሽ ሳታረጊ ልትሄጂብኝ ነው ትላታለች ማለት ነው። እንዴ እማዬ ደግሞ በጣም ስትወጣ በጣም ትኩር ብላ እያየቻት ነበረ ማለት ነው። ምን ነው እማ በወዲት ፋንታ ምን ነው እንደዚህ አይነት ምራት በኖረኝ እያልሽ እየተመኘሽ ነው እንዴ ብላ ትላታለች ማለት ነው። በምን ጻሙ እሷማ ምራቴ ብትሆን እንዴት አሪፍ ነበረ ምናምን ትላታለች ማለት ነው። የጊዜው መሆኑ አይቀርም ብላ ትላታለች ማለት ነው። እንግዲህ አለምዬ ከዛን ተነስታ እሷን ሸኘቻት ማለት ነው። እንግዲህ አለምዬ ዛሬ ከእንትና ጋር ተገናኝታ ነበረ ፀሐዬ ጋር ተገናኝታ ነበረ ማለት ነው። ያው ፀሐይም ታውቃላችሁ የደረሰባት ነገር አንድ ብርጭቆ ሰበርሽ ብላ የሁለት ወር ደሞዝ ነው የወርዲ እናት የቆረጠችባት ማለት ነው። የወርዲ እናት ማለት ያው እንደምታውቋት የሴጣን እህት በሏት፣ የሴጣን እህት ማለት ነው። እና ለአንድ ብርጭቆ ለተሰበረ ብርጭቆ ሁለት እንግዲህ ያስባችሁታል። የሁለት ወር ደሞዝ ማለት ምን ማለት ነው? በጣም ነው እኮ የሚገርሙ የእውነት ሴትይቷ በጣም ነው የምትገርሙ ማለት ነው። እና ምክንያቱም የሁለት ወር ደሞዝ የሚቆረጥብሽ
እንትን ስለሆነ ነው። አንድ ደርዘን ስለሆነ ከአንድ ደርዘን ስለወጣ ለእኔ ስለማይጠቅመኝ የሁለት ወሩን ደሞዙን መክፈል አለብሽ ብላ ነው የሁለት ወር ደሞዟን የቆረጠችባት ማለት ነው። ከዛም በኋላ ምንድን ያደረገችው ልጇ ይመጣና ምንድን ነው ምናምን ስል እንደዚህ እንደዚህ እኮ ምናምን ብላ ትነግረዋለች። እኔ እናትህ ደሞዟን ቀነስኩባት፣ ምክንያቱም እሷ እንትን ስላደረገችብኝ ብርጭቆ ስለሰበረችብኝ ደሞዟን ቀነስኩባት ብላ ትነግረዋለች ማለት ነው። ስንት ብርጭቆ ነው የተሰበረው? አንድ ብርጭቆ እና ለአንድ ብርጭቆ ነው የሁለት ወር ደሞዝ ከግማሽ የቆረጥሽባት ይላታል። አዎ ትለዋለች። እና ቆንጆ አላደረግኩም እኔ ጅግና እናትህ ብላ ትለዋለች። እማዬ አሁን ስህተት እየሰራሽ ነው፣ ክፋትሽን ተይ፣ ይሄ ነገር ጥሩ አይደለም፣ ይሄንን ብር የምትተይላት ከሆነ ተይላት ብላ ይላታል ማለት ነው። እሷም እንግዲህ እሺ ትጠራትና ፀሐይ ትላትና ወይ እያቀደመውንም ብር በስጋ ወጥ ያቃጠልሽ ቀን የቆረጡብሽን ብርም እሰጥሻለሁ፣ ያንንም ብር ችግር የለውም ትችልሻለሁ ምናምን ትላታለች ማለት ነው። እንግዲህ ከዛም በኋላ ምንድን ነው ያደረገቻት? ልክ እሱ ከሄደ በኋላ ቀጥታ እንትና ጠርታ ምንድን ያለቻት? ልብስሽን ሰብስቢ ነው ያለቻት ማለት ነው። ልብስሽን ሰብስቢ። ለምንድን ነው ማየ ልብስ የምሰበስበው? አሁን ለታ እኮ አጥቤ ሰብስቤ ያለው ምናምን ስትላት፣ ላላ አሁን እኮ ከቤት ልትወጪ ስለሆነ ልብስሽን ሰብሰብ አድርገሽ አስቀምጪ ምናምን ትላታለች ማለት ነው። ከዛም በኋላ በጣም ነው የደነገጠችው። በዚህ አጋጣሚ በጣም ነው ድንግጥ ያለችው ማለት ነው። ምንድን ነው የሆነው? ልክ ከቤት ውስጥ ልታስወጣ ስትል ልጇ ይመጣል ማለት ነው። ወዴት ነው የምትሄጂው? አባዬ እኮ አስወጣችኝ ከስራዬ ምናምን ትላታለች። ከዛን እማዬ ብሎ ይሄዳል ማለት ነው። ወይ እንዲህ ምን እያደረግሽ ነው ብሎ ይላታል ማለት ነው። በቃ እንዴ የማስወጣት ፍላጎቴ ነው፣ የማኖርም የማስወጣትም እኮ መፍትሄ ነው እንዴ ምን እያልክ ነው? ስለዛን በቃ አልወደድኳትም፣ ማስወጣት ደግሞ መፍትሄ ነው ይመስለኛል ምናምን ብላ ትላለች ማለት ነው። አሁንስ የእሷን ማስወጣት ምንም መፍትሄ የለሽም፣ እሷን የማስወጣት ምንም ነገር መፍትሄ የለሽም፣ እሷ የምታስወጭ ከሆነ እኔንም እዚህ ቤት አታገኘኝም ብሎ እሱም ይነሳል ማለት ነው። ሲነሳ ከዛም በኋላ እንዴ ከመቼ ጀምሮ እናንተ ለእሷ እንደዛ ይሆንከው? እሷንም ደግሞ ስድብ አድርገቻት። እንዴት ልጄን ታስነሽብኛለሽ? ልጄ እስካሁን የኔ ቃል ሲሰማ የነበረ ልጅ በክፋት